ኢትዮ ቢዝነስ ተጀምሯል። በሳምንት 2 ቀናት ዘወትር ሐሙስና ቅዳሜ ወደ እናንተ ይደርሳል። ዛሬም እንደተለመደው የተለያዩ ወቅታዊ የቢዝነስ ጥንቅሮችን አሰናድተናል። በአጫጭር የካፒታል ገበያን የተመለከተ እንዲሁም የአፍሪካ ልማት ባንክ ለኢትዮጵያ ስለለገሰው የብድር አቅርቦትና እንዲሁም በኢንዱስትሪ ፓርኮች ስለተፈጠሩ የስራ ዕድሎች እናነሳለን። በዝርዝር መረጃችን ደግሞ ተሻሽሎ ስለጸደቀው የህብረት ስራ ማህበራት አዋጅ እናነሳለን። ቃልኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ወደ ቀዳሚው መረጃችን አልፈናል። የህዝብ ተወካዮች ምክር ቤት ከአፍሪካ ልማት ባንክ የተገኘውን የ71 ሚሊዮን ዶላር የብድር ስምምነት አጽድቋል። በዚህ ሳምንት ከተከናወኑ ጉዳዮች አንዱ ቀደም ብለሽ እንደገለጽሽው የህዝብ ተወካዮች ምክር ቤት ባካሄደው 23ኛ መደበኛ ጉባኤ ላይ ለአርብቶ አደሩ የምግብና የኑሮ ዘይቤ ማሻሻያ የሚውል ፕሮጀክት ማጽደቁ ይታወቃል። አዋጅ ቁጥር 1423/2018 በሙሉ ድምጽም ጸድቋል። ብድሩ እንግዲህ የአርብቶ አደሩ የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ለመቋቋም የሚያስችሉ የተቀናጁ የልማት ፕሮጀክቶች ለመተግበር ወሳኝ ነው ሲሉ በምክር ቤቱ የመንግስት ዋና ተጠሪ የሆኑት ሚኒስተር ተስፋዬ በልጅጌ ገልጸዋል። በዚህ መሰረትም የተገኘው የገንዘብ ድጋፍ የውሃ መሰረተ ልማቶችን፣ የእንስሳት ጤና አገልግሎቶችን፣ ዘላቂ የመሬት አያያዝና አግሪ ቢዝነስ ልማትን፣ ታዳሽ ኃይል አማራጮችንና የአየር ትንበያ ጣቢያዎችን ለማስፋፋት እንደሚውልም ተገልጿል። ይህ ብድር ከወለድ ነፃ መሆኑ የተጠቆመ ሲሆን የ10 ዓመታት የችሮታ ጊዜን ጨምሮ በ40 ዓመታት ውስጥ ተከፍሎ የሚጠናቀቅ መሆኑ በመረጃው ተመላክቷል። የካፒታል ገበያን የተመለከተ መረጃ ደግሞ ወደ ቀጣይ የምናደርሳቸው ይሆናል። የኢትዮጵያ ካፒታል ገበያ ባለስልጣን ግለሰቦችና ተቋማት ገንዘባቸውን በማዋጣት በጋራ በተቋቋመ ፈንድ አማካኝነት በተለያዩ ዘርፎች ላይ እንዲሰማሩ የሚያስችል መመሪያ ማዘጋጀቱን ሰምተናል። ባለስልጣን መስሪያ ቤቱ ያዘጋጀው የጋራ ኢንቨስትመንት ረቂቅ መመሪያ አነስተኛ ቁጠባ ያላቸው ዜጎች ጭምር በካፒታል ገበያ ውስጥ እንዲሳተፉና የፋይናንስ አካታችነትን ጭምር የሚያበረታታ ነው። በመመሪያው የጋራ ኢንቨስትመንት ፈንዶች በባለሙያዎች የሚመሩና በባለስልጣኑም ጥብቅ ቁጥጥር የሚደረግባቸው እንደሆነም ተገልጿል። ከተካተቱት ዋና ዋና የፈንድ አይነቶች መካከልም የሪል ስቴት ኢንቨስትመንት ፈንድ፣ በሰነደ መዋለ ንዋይ ገበያ የሚሸጡ ፈንዶች፣ የገንዘብ ገበያ ፈንዶችና አማራጭ ኢንቨስትመንት ፈንዶች ተጠቃሾች ናቸው። የኢንቨስተሮችን መብትና ጥቅም ለማስጠበቅ መመሪያው ጥብቅ የሆኑ ድንጋጌዎችን ያስቀመጠ ሲሆን ፍቃድ ያለው አከናዋኝ፣ ገለልተኛ የንብረት ጠባቂና የዳይሬክተሮች ቦርድ ሊኖረው እንደሚገባም ያዛል። እንዳልሽው የተለያዩ ጉዳዮች የተካተቱበት ጠበቅ ያለ መመሪያ እንደሆነም ነው የተገለጸው። በተጨማሪ ማንኛውም ፈንድ ለሕዝብ ከመቅረቡ በፊት በባለስልጣኑ መመዝገብና ግልጽ የሆነ የኢንቨስትመንት ፖሊሲ ሊኖረው እንደሚገባ ገገም ሲሆን መመሪያውን በሚጥሱ አካላት ላይም ከባድ አስተዳደራዊ እርምጃና የገንዘብ ቅጣቶች እንደሚኖሩም ተገልጿል። ባለስልጣን መስሪያ ቤቱ ህዝብና የሚመለከታቸው ባለድርሻ አካላት አስተያየቶቻቸውን እንዲሰጡበት ይፋ ያደረገው ይህ ረቂቅ መመሪያ ለህዝብ ሽያጭ የሚቀርቡ የፈንድ አክሲዮኖች ጋር የተያያዙ ሰነዶችን ለባለስልጣን መስሪያ ቤቱ አዘግይቶ ማቅረብ እስከ 3 ሚሊዮን ብር ሊያስቀጣ እንደሚችል ነው የጠቀሰው። ቀጥለናል። በልዩ ኢኮኖሚ ዞኖች ከ10 ሺህ በላይ ለሚሆኑ ዜጎች ቋሚ የስራ ዕድል መፈጠሩን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። የኮርፖሬሽኑ ምክትል ዋና ስራ አስፈጻሚ የሆኑት አቶ ፍጹም ከተማ እንደገለጹትም ኮርፖሬሽኑ 14 የኢንቨስትመንት ማዕከላትን በማልማት እያስተዳደረ ይገኛል ብለዋል። ኮርፖሬሽኑ ባለማቸው ዓለም አቀፍ የኢንቨስትመንት ማዕከላት ከ300 በላይ የሚሆኑ ኢንቨስተሮች እንደሚገኙና ከነዚህም ከ60 በመቶ በላይ የሚሆኑት የሀገር ውስጥ ባለሀብቶች እንዲሁም ደግሞ የተቀሩት የውጭ ሀገር ዜጎች መሆናቸው ነው የተገለጸው። ምክትል ዋና ስራ አስፈጻሚው እንደገለጹትም ባለፉት 9 ወራት ውስጥ ከነዚህ ፓርኮች 19 ቢሊዮን ብር የሚያወጣ ከኢንዱስትሪ ፓርኮቹ ለገበያ መቅረብ ችሏል። ይህም ካለፈው ወቅት ጋር ሲነጻጸር የ5 ቢሊዮን ብር ብልጫ እንዳለው ነው የገለጹት። በማዕከላቱ ውስጥም ከ100 ሺህ በላይ ለሚሆኑ ዜጎች ቋሚ የስራ ዕድል መፍጠር ስለመቻሉ ምክትል ዋና ስራ አስፈጻሚው ጠቁመዋል። ቀጥለናል። አሁን ደግሞ ወደ ሌላኛው አፍሪካ ነክ የሆነ መረጃ እናምራለን። የአፍሪካ የፋይናንስ ኮርፖሬሽን የአህጉሪቱን የመሰረተ ልማትና የኢንዱስትሪ ግንባታ ለማፋጠን በተለያዩ ዓለም አቀፍ ባንኮች ድጋፍ የ2 ቢሊዮን ዶላር ግዙፍ የብድር ስምምነት ማሰባሰብ ስለመቻሉ ሰምተናል። የአፍሪካን የመሰረተ ልማት ክፍተት ለመሙላትና የአህጉሪቱን እድገት ለማፋጠን እንደ አውሮፓውያን አቆጣጠር በ2007 የተቋቋመው የአፍሪካ የፋይናንስ ኮርፖሬሽን በአህጉሪቱ ውስጥ በኃይል፣ በትራንስፖርትና ሎጂስቲክስ፣ በቴሌኮሙኒኬሽንና ማዕድን ዘርፎች ላይ በማተኮር እየተንቀሳቀሰ ያለ ተቋም እንደሆነ ይታወቃል። ይህ ግዙፍ የብድር ስምምነትን በተለያዩ ዓለም አቀፍ ባንኮች ድጋፍ መሳካቱንና በመጀመሪያው የነበረው የ1.6 ቢሊዮን ዶላር የብድር ጥያቄ
በአበዳሪዎች ከፍተኛ ፍላጎት የተነሳ ወደ $2 ቢሊዮን ከፍ ሊል ስለመቻሉ ነው የተገለጸው። በዚህ ብድር ውስጥም አውሮፓና እስያ ፓሲፊክ እያንዳንዳቸው 35 በመቶ፣ መካከለኛው ምስራቅ 25 በመቶ፣ ቀሪውን 5 በመቶ ደግሞ አፍሪካ የሸፈነች ስለመሆኑ ነው የተገለጸው። ተቋሙ እንግዲህ ከላይ ከጠቀስናቸው የተቋሙ ተግባራት በተጨማሪም ይህም ብድር በሀገሪቱ ለንግድ፣ ለስራ ዕድል ፈጠራና ለኢኮኖሚ እድገት አስፈላጊ ተብለው በሚታሰቡ ዘርፎች ላይ እንደሚውል ነው ያስታወቀው። የአፍሪካ የፋይናንስ ኮርፖሬሽን ከተመሰረተበት ጊዜ ጀምሮ 48 አባል ሀገራት ያሉትም ሲሆን ባለፉት ዓመታትም በ36 የአፍሪካ ሀገሮች ላይ ከ19 ቢሊዮን በላይ ኢንቨስትመንት ማከናወን ስለመቻሉም በመረጃዎች ተጠቅሷል።